መካንነት 90% ከሴት ነው ብለው ያስባሉ? እውነቱ ይህ አይደለም። ሰላም፣ ዶክተር ትንሳኤ ነኝ። ጥንዶች ጋብቻ ከፈጸሙ በኋላ በቀጣዩ የህይወት ምዕራፋቸው የሚጠብቁት ነገር ልጅ መውለድ ነው። አንድ ሴት ምንም የመውለድ ችግር ሳይኖርባት እና የወሊድ መከላከያ ሳትጠቀም በአንድ ወር ውስጥ የማርገዝ ዕድሏ 20% ሲሆን በ6 ወር ውስጥ 60% እንዲሁም በአንድ ዓመት ውስጥ 85% ነው። ለ2 ዓመት ቢሞክሩ ደግሞ 95% የማርገዝ ዕድል አላቸው። 15% የሚሆኑ ጥንዶች በአንድ ዓመት ውስጥ ምንም አይነት የወሊድ መከላከያ ሳይጠቀሙ ቋሚ የግብረ ሥጋ ግንኙነት እያደረጉ የማርገዝ ችግር ያጋጥማቸዋል። ይህም መካንነት ወይም ያለመውለድ ችግር አጋጥሟቸዋል ተብሎ ሕክምና ይጀመርላቸዋል። የሴቷ ዕድሜ ከ35 ዓመት በላይ ከሆነ ለ6 ወር ሙከራ አድርጋ እርግዝና ካልተፈጠረ የመካንነት ሕክምና መጀመር አለባት። መውለድ ያለመቻል እጅግ በርካታ ምክንያቶች ሲኖሩት አንዳንዶቹ ወደ 20% የሚሆኑት ይህ ነው የሚባል ምክንያት የላቸውም። ያለመውለድ ችግር ወይም መካንነት ዋና ዋናዎቹ ምክንያቶችን እንሆ። አንደኛ፣ ከወንድ በኩል የሚኖር መካንነት ወይም ሜል ፋክተር ኢንፈርቲሊቲ። እንደ ዓለም ጤና ድርጅት መረጃ መሰረት 20% የሚሆነው ያለመውለድ ችግር ወይም መካንነት ከወንድ በኩል የሚኖር ነው። ይህም በጭንቅላት ውስጥ የሚመረት ሆርሞን ማነስ፣ በዘር ፍሬ ላይ የሚያጋጥም ስፐርም የማምረት ችግር ወይም ፕራይመሪ ቴስቲኩላር ዲፌክት ኢን ስፐርማቶጀነሲስ፣ የወንድ ዘር ትቦ መዘጋት እንዲሁም ምክንያቱ የማይታወቅ የወንድ መካንነት ወይም ኢዲዮፓቲክ ሜል ኢንፈርቲሊቲ ዋና ዋናዎቹ ናቸው። ከ70 እስከ 80% የሚሆነው በወንዶች በኩል የሚያጋጥም መካንነት በዘር ፍሬ ወይም ቴስቲስ በተለያዩ ምክንያቶች ዘር ያለማምረት ችግር የሚመጣ ነው። ይህም በዘር ወይም ጄኔቲክስ፣ በኢንፌክሽን፣ በአደጋ፣ በጨረር መጋለጥ፣ ለሙቀት መጋለጥ እንዲሁም የሆርሞን ማነስ ምክንያት ሊሆን ይችላል። ሁለተኛ፣ በሴቶች ላይ እንቁላል የመልቀቅ ችግር ወይም ኦቪላቶሪ ዲስፈንክሽን። 25% የሚሆነው ያለመውለድ ችግር ወይም መካንነት ምክንያት የእንቁላል ያለመለቀቅ ችግር ነው። አንዲት ሴት ስትወለድ ከ1 እስከ 2 ሚሊዮን የሚጠጉ እንቁላሎች በኦቫሪ ውስጥ ይኖራሉ። እነዚህ እንቁላሎች ዕድሜዋ እየጨመረ ሲሄድ እየቀነሱ ይመጣሉ። እርግዝና እንዲፈጠር እንቁላል ከኦቫሪ ወደ ማህፀን ግድግዳ መለቀቅ አለበት። ይህ የመለቀቅ ሂደት በተለያዩ የሆርሞኖች ቁጥጥር ስር የወደቁ ናቸው። የእነዚህ ሆርሞኖች መዛባት እንቁላል እንዳይለቀቅ ሊያደርጉ ይችላሉ። ፒሲኦኤስ ወይም ፖሊሲስቲክ ኦቫሪያን ሲንድሮም፣ ከአንጎል የሚመነጭ ሆርሞን ማነስ፣ የፕሮላክቲን መብዛት፣ የታይሮይድ ሆርሞን ማነስ ወይም መብዛት እንደ ምክንያትነት ይጠቀሳሉ። ሶስተኛ፣ የማህፀን ቱቦ መዘጋት። በግራና በቀኝ በኩል የሚገኙ እንቁላል አስተላላፊ ቱቦዎች በተለያየ ምክንያት ሊዘጉ ይችላሉ። በሰርጀሪ፣ በኢንፌክሽን፣ ከማህፀን ውጭ በሚያጋጥም እርግዝና እንዲሁም በሆድ ዕቃ ውስጥ በሚያጋጥም ጠባሳና መጣበቅ ሊዘጋ ይችላል። አራተኛ፣ በማህፀን ግድግዳ ላይ የሚያድግ እጢ። በማህፀን ግድግዳ ላይ የሚፈጠር እጢ እንቁላልንና ስፐርም ሴል እንዳይገናኙ እንዲሁም እርግዝና ከተፈጠረ በኋላም ምቹ ሁኔታ እንዳይኖር ሊያደርግ ይችላል። አምስተኛ፣ የማህፀን አፈጣጠር ችግር። በተፈጥሮ ለሁለት የተከፈለ ማህፀን ወይም ሴፕቴትድ ዩትረስ በተደጋጋሚ ውርጃ እንዲኖር እንዲሁም ምንም የማህፀን ያለመፈጠር ችግር የመካንነት ችግር ሊያመጡ ይችላሉ። ስድስተኛ፣ ኢንዶሜትሪዮሲስ። ጠባሳና መጣበቅን በመፍጠር የማህፀን ቱቦ እንዲዘጋ እንዲሁም በኦቫሪ ውስጥ እጢ ወይም ኢንዶሜትሪዮማ በመፍጠር የእንቁላል ማምረት ሂደትን በማወክ መካንነትን ሊያመጣ ይችላል። ሰባተኛ፣ የዘረመል ወይም ክሮሞዞም ችግር። ተርነር ሲንድሮም፣ ዳውን ሲንድሮም፣ ካልማን ሲንድሮም የተባሉ የዘረመል ችግሮች ያለመውለድ ችግር ያመጣሉ። ስምንተኛ፣ ምክንያቱ የማይታወቅ ወይም አንኤክስፕሌንድ ኢንፈርቲሊቲ። ብዙ ምርመራዎች ተደርገው
ምንም ምክንያት ላይገኝ ይችላል። ይህም 20% የሚሆኑ ያለመውለድ ችግር ያለባቸው ጥንዶች ላይ ያጋጥማል። 9ኛ የግብረ ሥጋ ግንኙነት አደራረግ ችግር። እርግዝና የሚፈጠርበትን የወር አበባ ዑደት ጊዜ ጠብቆ የማድረግ ችግር ማለስለሻ ጄሎችን መጠቀም ያለማርገዝ ዕድልን ይጨምራሉ። እንቁላል የሚለቀቅበትን ወቅት ጠብቆ ወይም ፈርታይል ፔሪድን ጠብቆ ተደጋጋሚ ግንኙነት ማድረግ የማርገዝ ዕድልን ይጨምራል። 10ኛ ዕድሜና የአኗኗር ሁኔታ። የሴቶች ዕድሜ ሲጨምር የእንቁላል መጠን እየቀነሰ ይሄዳል። በተጨማሪም ሲጋራ ማጨስ፣ ለተለያዩ ኬሚካሎች መጋለጥ፣ ለጨረር መጋለጥ፣ የክብደት መጨመር፣ ጭንቀት፣ ከፍተኛ መጠን ያለው አልኮል መውሰድ ለመካንነት ያጋልጣሉ። ቪዲዮውን ጠቃሚ ነው ካገኙት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን።